በዛሬ መረጃችን የኢትዮጵያ ደረጃዎች ኢንስቲትዩት በሀገሪቱ የሚመረቱ ቁልፍ የምግብ ምርቶች ላይ የብሔራዊ የበለጸገ ምግብ ምልክት አጠቃቀምን ግዴታ አድርጓል። ምንድነው እንነግራችኋለን። ከአድዋ ከተማ አስተዳደር የተሰማው ዜና አሳዛኝ ነው። በአድዋ ከተማ የአምስት ህጻናት ህይወት አልፏል። በምን ምክንያት እንነግራችኋለን። አስኮ ቡራዩ አካባቢ እንደዚሁ የአሳዛኝ ትራፊክ አደጋ አለ። እነዚህን ዜናዎችም ለጥንቃቄ እንዲሆናችሁ ይዘናል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን እገዳ ጥሏል። በምን ምክንያት ሰሙታላችሁ። በአማራ ክልል ደሴ ከተማ መንበረ ፀሐይ በሚባል ቦታ ላይ የደረቅ ቆሻሻ ማስወገጃ ቦታ በደረሰ የመንሸራተት አደጋ ሰዎች ሞቱ። እንነግራችኋለን ከቦታው የተሰማውን መረጃ። በመጨረሻም ኢትዮ ቴሌኮም ለደንበኞቹ የአገልግሎት ታሪፍ ማሻሻያ አድርጊያለሁ ብሏል። ምን ላይ ነው ማሻሻያ ያደረገው? የምትሰሙት ጉዳይ ነው። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተው ቻናል ነው። ሰብስክራይብ ስለምታደርጉ እናመሰግናለን። ዜናዎችን ደግሞ ወደ እናንተ ማደርሰው ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃው እንለፍ። የኢትዮጵያ ደረጃዎች ኢንስቲትዩት በሀገሪቱ በሚመረቱ ቁልፍ የምግብ ምርቶች ላይ የብሔራዊ የበለጸገ ምግብ ምልክት ወይም ፎርቲፋይድ አጠቃቀም ከዚህ በኋላ አማራጭ ሳይሆን ህጋዊ ግዴታ መሆኑን አስታውቋል። ውሳኔው በተለይ በስንዴ፣ በዱቄት፣ በምግብ ጨውና በምግብ ዘይት አምራቾች ላይ ተፈጻሚ የሚሆን ነው። ዓላማው ምንድነው? የህብረተሰቡን ጤና መጠበቅና የተመጣጠነ ምግብ እጥረትን መቅረፍ ነው። ስለዚህ በኢንስቲትዩቱ የስኪምና የደረጃ ምልክት አስተዳደር ስራ አስፈጻሚ አቶ ኦሊያድ ሌንጮ እርምጃው በምግቦች ውስጥ ለጤና ወሳኝ የሆኑ ጥቃቅን ንጥረ ነገሮች መኖራቸውን ለማረጋገጥ ነው ያለመው ይሄ ጉዳይ። ስለዚህ በህፃናት ላይ የሚከሰተውን በተለይ መቀጨጭ ለመከላከል ለነፍሰ ጡር እናቶችም እንዲሁ አስፈላጊውን የተመጣጠነ ምግብ ተደራሽ ለማድረግ ጉልህ ፋይዳ እንዳለው አንስተዋል። ኢንስቲትዩቱ ምልክቱን ያላግባብ በሚጠቀሙ ወይም ግዴታቸውን በማይወጡ አካላት ላይ ግን ጠንካራ ማስጠንቀቂያ ነው ያስተላለፈው። ይህንን ድንጋጌ ተላልፎ የሚገኝ ማንኛውም አካል ከ1 እስከ 5 ዓመት በሚደርስ ጽኑ እስራት እና እስከ 500 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣ ኢንስቲትዩቱ አስጠንቅቋል፣ በጥብቅ አሳስቧል። በአገኘነው መረጃ መሰረት እስካሁን ድረስ በምግብ፣ በኬሚካል፣ በኮንስትራክሽን፣ በሲቪል መሐንዲስነት፣ በኤሌክትሪክ ዘርፎች የተሰማሩ 347 አምራቾች የብሔራዊ የደረጃ ምልክት የምስክር ወረቀት አግኝተው ምልክቱን በህጋዊ መንገድ እየተጠቀሙ ናቸው ማለት ነው። ከአድዋ ከተማ አስተዳደር የሰማነው ዜና ትንሽ የሚያሳዝን ነው። በተከሰተ አንድ አደጋ የአምስት ህጻናት ህይወት አልፏል በቅጽበት። ምንድነው? ታህሳስ 19 ትላንትና ነው ይሄ ጉዳይ የሆነው በከተማዋ በአድዋ ከተማ ማለት ነው። በአሉላ ጣቢያ ወይም እንዳ ገብርኤል ተብሎ የሚጠራ አካባቢ ላይ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ አሳዛኝ አደጋ ተከስቶ የአምስት ህጻናት ህይወት ማለፉን ነው የተሰማው ዜና። ትላንትና መሻሹን በርካቶችን ያሳዘነ ጉዳይ ነው። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ወይም ካርቦን ሞኖክሳይድ የምንለው በጣም ገዳይ ጭስ በተለይ ሴቶች እህቶቻችን ከሰል ካያያዝን በኋላ ቤቱን ክፍት ማድረግ እንዳለብን በዚህ አጋጣሚ ለመግለጽ እንወዳለን። ካርቦን ሞኖክሳይድ በጣም በቅጽበት ሰው የሚገድል አደገኛ ነገር ነውና ከሰል ከተያያዘ በኋላ በደንብ አየር አግኝቶ እስከሚፈካ ድረስ ቤት ውስጥ ማፈን የለብንም። እነዚህ አምስት ህጻናት የተቀጠፉት በካርቦን ሞኖክሳይድ ነው እና በድንገት ነው ህይወታቸው ያለፈው። ከነዚህ መካከል 3ቱ የአንድ ቤት ልጆች ናቸው። 2ቱ ደግሞ ያባወራው እህት ልጆች ናቸው፣ የሰውየው እህት ልጆች ናቸው። የአድዋ ከተማ አስተዳደር እንግዲህ መላው የከተማዋ ነዋሪዎች በዚህ ድንገተኛ ልብ የሚሰብር መርዶ የተሰማቸውን ጥልቅ ሀዘን ገልጸዋል። ለወዳጅ ለቤተሰብ በዛ አካባቢ ላሉ ሁሉ ብርታትን እንመኛለን ብለዋል። በዚህ አስቸጋሪ ወቅትም በስፍራው ተገኝተው አስፈላጊውን ድጋፍና ትብብር ላደረጉ ለአድዋ ከተማ ፖሊስ አባላትና ለከተማ ወጣቶች በሙሉ ምስጋናችን ይላቀ ነው ሲል የአድዋ ከተማ አስተዳደር ለደረሰው ለነዚህ በካርቦን ሞኖክሳይድ ለሞቱ ህጻናት የተሰማውን ሀዘን ገልጿል ማለት ነው። አሁን ቀደም ሲል እንደነገርኳችሁ ህጻናት ያሉበትን ቤት ይሁን የሌሉበት ቤት ብቻ ሰው የሚኖርበት መኖሪያ ቤት ውስጥ ካርቦን ሞኖክሳይድ ከሰል ጭስ ገዳይ ስለሆነ ጋዙን ጨርሶ ያልወጣ ከሰል ያልተቀጣጠለ ከሰል ወደ ቤታችን ባናስገባ እንላለን። በዚህ ምክንያት እንግዲህ የአምስት ህጻናት ህይወት በትናንትናው ዕለት ሊቀጠፍ ችሏል። በአስኮ ወደ ቡራዩ በሚወስደው መንገድ ላይ የምትመለከቱት የትራፊክ አደጋ ተከስቷል። እንጀራ በማከፋፈል ላይ የነበረ አንድ ወጣት በሴት አሽከርካሪ በሚመራ ተሽከርካሪ ተገጭቶ ከፍተኛ ጉዳት ተደርጓል።
በወቅቱ በደረሰው ድንጋጤ ሳቢያ አሽከርካሪዋም ራሷን ስታ ወደ ሆስፒታል ተወስዳለች። መኪናውን ስትነዳ የነበረችው ሴት ናት። በአሁኑ ሰዓት ላይም ሁለቱም በሕክምና ላይ ይገኛሉ። እንደዚህ እንግዲህ ባልታሰበ አደጋ ምክንያት እንጀራ ያከፋፍል እየሄደ የነበረ ልጅ ነው የተገጨውና በዛ ደንግጣ ነው እሷ ሆስፒታል የገባቸው። በንጋትም ሆነ በምሽት ወቅት እንግዲህ የእይታ ውስንነት ይኖራል። በተለይ መሸት ሲል አደጋን ለመከላከል እንዲረዳ ግን የሚከተሉትን ጥንቃቄዎች እንድታደርጉ አሽከርካሪዎች መልእክት እናስተላልፋለን ተብሏል። ከምሽቱ 12 ሰዓት ተኩል በኋላና እስከ ንጋቱ 12 ሰዓት ድረስ መብራት አብርቶ ማሽከርከር ለእናንተ አደጋን ይቀንሳል። በጭጋጋማና እይታ በሚቀንስባቸው መንገዶች ላይ ደግሞ ፍጥነትን ገታ ማድረግ መቀነስ፣ ለእግረኞች እንዲሁም ደግሞ ለሌሎች መንገድ ተጠቃሚዎች ደግሞ ቅድሚያ መስጠት። በተለይ አሽከርካሪዎች ለእግረኞች ቅድሚያ ቢሰጡ የተሻለ ነው። እንግዲህ ሁሉም ሰው ለህይወት ጥንቃቄ በማድረግ ከእንደዚህ አይነት መሰል አደጋዎች አሁን እቺ ግለሰብ ሳታስብ ነውና ይህን ሰው የገጨችው። ሁለቱም ሆስፒታል ነው የሚገኙት። እንደዚህ አይነት አደጋዎች እንዳይከሰቱ ቀደም ሲል የተላለፉትን መልእክቶች በማድረግ አደጋ መከላከል ይቻላልና ይህ ለሁላችሁም ጥንቃቄ በተለይ የመኪና ባለቤት ለሆናችሁ ሰዎች ጥንቃቄ እንዲሆናችሁ ለእናንተ መልእክቱን እናስተላልፋለን። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን እገዳ ጥሏል። እንግዲህ ባለስልጣኑ የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎችን ካሁን በኋላ በተቋሙ አገልግሎት እንዳያገኙ አግዷቸዋል። ሁሉም የተሽከርካሪ አስመጪዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ገዢዎች ወደ ተቋማችን መጥተው ያለ እናንተ ጉዳይ አስፈጻሚ ያለ እንግልት እንዲሁም ደግሞ ያለ ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲል በጥብቅ አሳስቧል ማለት ነው። ወደ አማራ ክልል ደሴ ሄድን። በደሴ ከተማ መንበረ ፀሐይ ተብሎ የሚጠራ የደረቅ ቆሻሻ ማስወገጃ ቦታ ላይ በደረሰ የመንሸራተት አደጋ እስካሁን ባለው መረጃ 2 ሰዎች ህይወታቸው አልፏል። በነገራችን ላይ ቤተሰቦቻችን ከቅዳሜ እስካሁን ድረስ ባሉ ዜናዎችን ስናጠናክር ያገኘናቸው መረጃዎች አብዛኞቹ አደጋ ናቸውና ዛሬ በርከት ያሉ ለጥንቃቄ የሚሆናችሁን ቀደም ሲል የነገርኳችሁን አይነት ዜናዎች አሉ። አደጋዎች በስተዋል። ጥንቃቄ እንድናደርግ ግን ነው ዜናዎችን ለእናንተ የምናስተላልፈው። ምክንያቱም አንድ ቦታ ላይ የደረሰ አደጋ ለሌላው ህብረተሰብ መማሪያ ስለሚሆን ማለት ነውና እንግዲህ የመሬት መንሸራተት አደጋ እስካሁን ባለው መረጃ 2 ሰዎች ሞተዋል። በደሴ የደሴ ከተማ ፖሊስ መምሪያ ኮማንደር ጥላውን ታደሰ ይባላሉ። አደጋ ደርሷል። አካባቢው የደረቅ ቆሻሻ ማስወገጃ ቦታ ነው። ደረቅ ቆሻሻ ብቻ የሚወገድበት ቦታ ነው። እንግዲህ ቆሻሻው ግን ተንሸራቶ በ2 ሰዎች ላይ የሞት አደጋ ነው ያደረሰው። ሰዎችን ለማውጣት ደግሞ በጣም አካባቢው አስቸጋሪ ነው። ቢሞከር እስካሁን ድረስ ማውጣት አልተቻለም። አስከሬናቸውን ከቦታው የወጣው መረጃ የሚያሳየው ቆሻሻው ተንሸራቶ ሰዎችን ወደ ረጅም ገደል ወደ ውስጥ ማለት ነው እንዳስገባቸውና እንደተጫናቸው፣ አንድ አብሯቸው የነበረ ሰው ደግሞ 4 ጊዜ ተንከባሎ በተአምር እንደተረፈ ያመላክታል። የተደራረበ ቆሻሻ ስለነበረ ሲናድ ወደ ገደል ይዟቸው ሄደና ተጫናቸው። አንድ ሰው ግን በታምር ተርፏል ማለት ነው። በዚህ አደጋ ላይ 2 ሞተዋል። ሰዎቹን ለማውጣት ሌላ ተጨማሪ አደጋ የሚያስከትል ሁኔታ ነው ያጋጠመን ብለዋል ፖሊስ አዛዡ። ለማውጣት ግን ጥረት እየተደረገ ነው። እስካሁን ድረስ ተስፋ አልቆረጡም። የከተማ አስተዳደሩ እንግዲህ ሎዶር ለማውጣት ማለት ነው ሎዶር ለማቅረብ እየሞከረ ነው። ግን ቦታው የሚደረስበት አይደለም። በጣም ርቀት ያለው ጉድጓድ ውስጥ ነው የገቡት እነዚህ ሰዎች። አሁንም ወደ ቦታው ልንሄድ ነው ብለዋል። ይህ ዜና እስከተጠናከረበት ሰዓት ድረስ ማለት ነው። ስለዚህ እስካሁን ባላቸው መረጃ መሰረት ሌላ ጉዳት የደረሰበት ሰው የለም። ግን አንድ ከሟቾች ጋር አብሮ የነበረ ሰው በህይወት መትረፉ በጣም ታምር ነው አስብሏል ማለት ነው። 2 ወዲያው ስለሞቱ ማለት ነው። ፖሊስ አዛዡ አያይዘው አሳዛኝ ነገር ነው የደረሰው፣ እጅግ በጣም አዝነናል ብለዋል። ሰዎቹ አደጋ የደረሰባቸው ምን ሊያደርጉ ወደ ቦታው ሄደው ነው እንደው ወደዛ ቦታ ብቅ ያሉት በምክንያት ነው ተብለው ለተጠየቁት በአካባቢው ሰው ይሄዳል። አሁን እርግጠኛ ሆኜ እንዲህ ነው ማለት ባልችልም አብሮ የነበረና ከአደጋው የተረፈውን ሰው መጠየቅና ማረጋገጥ ነው የሚጠይቀው። እስካሁን ግን ምንም የተጨበጠ ወደዛ ቦታ ለምን እንዳመሩም የተጨበጠ መረጃ የለም። እሳቸው እንግዲህ ባስተላለፉት መልእክት በቆሻሻ ማስወገጃ ቦታ ቆሻሻ በየጊዜው ስለሚደፋ በቀላሉ የመናድ ባህሪ ያለው ከላይ ስለሚደራረብ ማለት ነው ይናዳል። ተንዶ ሰዎች ላይ አደጋ ያደርሳል። የጠነከረ መሬት አይደለም፣ ቦታው ይንሸራተታል። ስለዚህ ህብረተሰቡ በተለይ ደሴ አካባቢ ያላችሁ ሰዎች እንዲህ አይነት ቦታ ላይ መሬቱ ትንሽ ዳገታማ ስለሆነ ማለት ነው እንዲህ አይነት ቦታ ላይ ልጆችን መላክ አዋቂም በቀላሉ መዳፈር የለበትም ሲሉ መክረዋል። ለዛ አካባቢ ሰዎች የትም ቦታ የትም ሀገር
ያላችሁም ሰዎች ቆሻሻ የሚከመርበት ቦታ ላይ በየጊዜው በየቀኑ አዳዲስ ሰዎች ደረቅ ቆሻሻ ስለሚደራረቡበት የመናድ ባህሪ ያለው ስለዚህ ጥንቃቄ መደረግ አለበት ለአካል ጉዳት ለሞት ያጋልጣል አደጋ የደረሰባቸው ሰዎችም ከባድ ሀዘን ውስጥ ነው ያሉት እንደሰማነው ከሆነ ስለዚህ ሌላውም ሰው ከእንደዚህ ወደ ቦታው ከመሄድ መቆጠብ አለበት ወደ ቆሻሻ አካባቢ መሄድ እንደሌለበት አሳስበዋል አደጋ ለደረሰባቸው ሰዎችም አሁንም ደግመን መጽናናትን እንመኛለን ሲሉ ገልጸዋል በዚህ ምክንያት በደረቅ ቆሻሻ መናድ ምክንያት በደሴ ከተማ የሁለት ሰው ህይወት ሊያልፍ ችሏል ወደ መጨረሻው ዜና አለፍኩኝ ኢትዮ ቴሌኮም ለደንበኞች አገልግሎት ታሪፍ አሻሽያለሁ ብሏል ምንድነው ያሻሻለው ከኩባንያው በተለያዩ አገልግሎቶች ላይ ያደረገው አማካኝ ዋጋ ማሻሻያ የ23% ነው ማለት ነው ኢትዮ ቴሌኮም እንግዲህ ይሄን የታሪፍ አገልግሎት ማሻሻያ ያደረኩት ተለዋዋጭ የማክሮ ኢኮኖሚ የካፒታልና የስራ ማስኬጃ ወጪዎች ከፍ በማለታቸው ነው ብሏል ከዚህ ባለፈ ኩባንያው የአገልግሎት ጥራትን ለማስጠበቅ የታሪፍ ማሻሻያ አድርጊያለሁ ነው ያለው በዚህ መሰረት የኢትዮ ቴሌኮም ተጠቃሚዎች ማወቅ የሚገባቸው የመረጃ ነው የዋጋ ማሻሻያ ከተደረገባቸው ውስጥ አማካኝ 23% ውስጥ የቴሌብር ልዩ ስጦታ ጥቅል 10% ቅናሽ ነበረ ወደ 20 ከፍ ብሏል ኩባንያው እንግዲህ ካሉት አብዛኛው ጥቅሎች ላይ 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አላደረኩም ነው ያለው ነገር ግን ከዚህ ውስጥ የ1 ብር የ2 ብር የ5 ብርና የአንድ ሰዓት ጥቅሎች ባሉበት እንዲቀጥሉ ወስኛለሁ ብሏል ኩባንያው በተመሳሳይ የኢትዮጵያን የቴሌኮም ኢንዱስትሪ ሁለተኛ አቅራቢ ሆኖ የተቀላቀለው ሳፋሪኮም የታሪፍ ማሻሻያ ማድረጉን ታስታውሳላችሁ ከሰሞኑ ሳፋሪኮም ማሻሻያ አድርጓል ሳፋሪኮም ኢትዮጵያ ይሄንን ጭማሪ ያደረገው በተመሳሳይ የኢንቨስትመንትና የኦፕሬሽናል ወጪዎች ከፍ ማለታቸውን ተከትሎ እንደሆነ ነው የሰማነው ሳፋሪኮም ኢትዮጵያ እንግዲህ በአገልግሎቶቹ ላይ ከ20% ጀምሮ እንደየደረጃው እስከ 80% ጭማሪ ማድረጉ ይታወቃል በዚህ መሰረት የኢትዮጵያው ኢትዮ ቴሌኮም ደግሞ በዛሬው ዕለት ማሻሻያ አድርጊያለሁ ብሏል ውድ ቤተሰቦቻችን ከኔ ጋር የነበረ መረጃ በዚሁ ተጠናቀቀ ስለምትከታተሉን ከልብ አድርገን እናመሰግናለን ናርዶስ አለማየሁ ነበርኩኝ 7545 የናንተ ነፃ ሐሳባችሁ ምጽፉበት ነው ሐሳባችሁን ጻፉልን ገብተን እናየዋለን የዜናም ጥቆማ ከሆነ ደግሞ መልሰን ለናንተ እናደርሳለን አብሬያችሁ ቆየሁት ናርዶስ ነበርኩኝ ሰብስክራይብ ማድረጋችሁን አትርሱ በእያላችሁበት ጥሩ ምሽት ይሁን እኔ ግን ወደ አሃዱ ሬዲዮ መራችኋለሁ ዓለም ስራ ዘውዱ ቴክኒኩ ላይ ያለች ህይወቴ ጌትነት ማረዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች ልሳኑን እየመራው ክብሮም ወርቁ አለው አሁን አንኳር ዘገባዎቹ ይቅደሙ ኢትዮጵያ በምስራቅ አፍሪካ ያላትን ተሰሚነት ለማሳደግ የወደብና የጦር ሰፈር አማራጮችን በጥንቃቄ ልታጤን እንደሚገባ ተመላከተ ኢትዮጵያ የምስራቅ አፍሪካን የፖለቲካ ውጥረት ለመጋፈጥና ተሰሚነቷን ለማጠናከር የባህር በር ማግኘትን ብቻ ሳይሆን የጦር ሰፈር የመመስረትን እድሎች ጭምር ልትመለከት እንደሚገባ ዓለም አቀፍ የፖለቲካ ተንታኞችና ዲፕሎማቶች ተናግረዋል እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ ለአሃዱ ሬዲዮ አስተያየታቸውን የሰጡት ባለሙያዎቹ ኢትዮጵያ ከሀርጌሳም ሆነ ከሞቃዲሾ ጋር ያላትን ስምምነቶች ከብሔራዊ ጥቅም አንጻር በድጋሚ እንድታጤን ጠይቀዋል የቀድሞው ዲፕሎማት አምባሳደር ጥሩነህ ዜናው እስራኤል ለሶማሌላንድ የሰጠችውን የሀገርነት ዕውቅና ኢትዮጵያ ቀደም ሲል ከሶማሊያላንድ ጋር ያደረገችውን የስጥና ተቀበል የሁለትዮሽ ስምምነት በድጋሚ እንድታጤን እድል የሚከፍት ነው ብለዋል ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት በሀርጌሳ በኩል የወደብ ተጠቃሚነትንና የጦር ሰፈርን እንደሚያካትት በአንካራ ከሶማሊያ ጋር የተደረሰበት ስምምነት ግን የባህር በርን ብቻ ታሳቢ ያደረገ እንደሆነ ያስታወሱት ዲፕሎማቱ ኢትዮጵያ ለሁለቱም ፍላጎቶቿ መሟላት የፖለቲካ ብስለት የተሞላበት አካሄድን ልትከተል እንደሚገባም አሳስበዋል ኢትዮጵያ ባህር በር የንግድ የሚሆን መውጫና መግቢያ አይደለም የምትፈልገው ሙሉ የባህር ኃይሏን የምታኖርበት የባህር ኃይል መውጫው መግቢያው ብቻዋን የምትቆጣጠርበት ሌላው ገብቶ እቃዋን የማይበረብርበት ሁኔታ ጭምር ነው የምትፈልገው መሆንም ያለበት ይሄንን የሚሰጥ የትኛው መሆን ቢሆን ብሔራዊ ጥቅም ነውና ወደዛኛው ማድላት ሶማሌ እኔ ባህር በር ሰጣለሁ ነገር ግን ለንግድ የሚሊተሪ ቴስ ምናምን የሚሆን ነገር የሚታሰብ አይደለም ብላለች በዚህ የምትጸና ከሆነ ለኔ የሶማሌው የአንካራው ስምምነት ግድፈት አለው ከሶማሌላንድ ጋር
ሲነጻጸር። ስለዚህ ሶማሌላንድ ሌሎቹ ማን ተጨማሪ ሪኮግናይዝ ያድርጋታል? ሀገሮች ይጨምራሉ ወይ? ኢትዮጵያስ ብትጨምር ሌሎቹ ይከተላሉ ወይ? የሚለው አይታ ከሶማሌላንድ ጋር ብትሄድ መልካም ነው እላለሁ። የፖለቲካ ሳይንስ መምህርና የዓለም አቀፍ የሕዝብ ግንኙነት ባለሙያው አቶ ኢያሱ ኃይለ ሚካኤል በበኩላቸው የምስራቅ አፍሪካ ፖለቲካዊ ሁኔታ እየተወሳሰበ በመምጣቱ ኢትዮጵያ ከሁለቱም ወገኖች ጋር የሚኖራትን ዲፕሎማሲያዊ ግንኙነት በብልሃት መምራት አለባት ብለዋል። ኢትዮጵያን ወደ ቀይ ባህር ወይ ኢትዮጵያን ወደ ህንድ ውቅያኖስ እንድትሄድ ሊያደርግ በሚችል ሁኔታ ላይ ቀጠናው ሀገራት ጋር በመነጋገር በመወያየት መስራት ትልቁ አማራጭ። ያቱም ጉልበት ሳይሆን አሁን የኢትዮጵያም ጥያቄ እየሆነ ያለው በፍላጎት ካለህበት ጅቡቲና ሀርጌሳ ያዋጣል አያዋጥ ምን ያህል ፖርት ነው የምንሰራው? እንደሚታወቀው ኢትዮጵያ ላይ 19% የዲፒ ወርልድ ፖርት አላት አይደለ? አንዱ መነሻ ነው የሚሆነው እና የኢትዮጵያ የዩናይትድ አረብ ኤምሬት የሶማሌላንድ ግንኙነት አለ። በዛኛው በኩል ደግሞ ኢትዮጵያና ሶማሊያ ቱርክ ካታር የሚሰሩት ሌላ የአማራጭ ሂደት አለ። ስለዚህ ዋናው የኢትዮጵያ ወደ ቀይ ባህር በጸጥታውም ረገድ እንደዚሁም ንግድ በመሳተፍ ወደ ዓለም የሰፕላይ ቼን የምትገባበትና ክፍተት ምንድን ነው ይሄ መግቢያና መውጫን የሚያመቻች በር ማግኘት። የትኛው ስምምነት ለሀገሪቱ የላቀ ብሔራዊ ጥቅም ያስገኛል የሚለውን ለመለየት የቀደሙ ውሎችን ወደ ኋላ ተመልሶ መገምገምም ያስፈልጋል ተብሏል። ኢትዮጵያን በአፍሪካ ቀዳሚ ሊያደርግ የሚችል አዲስ የኮንስትራክሽን ዘርፍ ደንብ በያዝነው ወር መጨረሻ ይጸድቃል ተብሏል። የኢትዮጵያ ኮንስትራክሽን ባለስልጣን በዘርፉ የሚታየውን የአሰራር ውስብስብነት ለመቀነስና አገሪቱን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የሚያስችል አዲስ የብቃት ማረጋገጫ ስርዓትና የሕግ ማሻሻያ ማዘጋጀቱን አስታውቋል። ባለስልጣኑ ለዓመታት ሲሰራባቸው የቆዩትን ደንብ ቁጥር 22 እና ደንብ ቁጥር 19ን በመተካት ደንብ 648 የተባለውን አዲስ ደንብ ወደ ትግበራ ለማስገባት ዝግጅቱ እንዳጠናቀቀ የባለስልጣኑ ዋና ዳይሬክተር ዶክተር ኢንጂነር መስፍን ነገዎ ለአሃዱ ተናግረዋል። ደንብ ቁጥር 648 ኢትዮጵያ በኮንስትራክሽን ዘርፍ የደረሰችበትን የእድገት ደረጃ ከዓለም አቀፍ መርሆች ጋር ለማጣጣም ታስቦ የተዘጋጀ ነው ተብሏል። ዶክተር ኢንጂነር መስፍን አዲሱ ደንብ የኢትዮጵያን የኮንስትራክሽን ኢንቨስትመንት ፖሊሲ ለዓለም አቀፍ ባለሀብቶች ምቹና ሳቢ የሚያደርግ እንደሆነ አንስተው በያዝነው ታህሳስ ወር መጨረሻ ለሕግ አውጪ ኮሚቴ ቀርበው እንደሚጸድቅም ይጠበቃል ብለዋል። ከመመሪያው መጽደቅ በኋላም ለኢትዮጵያ የተሟላና ደረጃውን የጠበቀ የብቃት ማረጋገጫ አሰራር ካላቸው ጥቂት የአፍሪካ ሀገራት ቀዳሚ እንደምትሆንና በዘርፉ የሚታየውን የጥራትና የብቃት ደረጃ በከፍተኛ ሁኔታ እንደሚያሳድገው ዳይሬክተሩ አብራርተዋል። አንደኛ አሮጌ የነበረውን ደንብ 12 እና ደንብ 22 እና 19 የሚባል ነበር። እሱ ተኮር የነበረ ነው። እሱን አሻሽለን አሁን ደንብ 648 የሚባል ስራ ላይ ውሎ እሱም ማሻሻያ ደግሞ አሁን ዓለም ከደረሰበት ለመድረስ ኦልሬዲ ማጽደ ወደ ፍትህ ሚኒስቴር ኢትዮጵያ እሱ ይሄ መጨረሻው ከጸደቀ ኢትዮጵያ ብቃት ማረጋገጫ ሞዳሊቲ ካላቸው የአፍሪካ ሀገሮች ቤስት ተብላ ልትጠራ ትችላለች። አንድ ይሄ ኢንቨስትመንትን በተለይ በኮንስትራክሽን ኢንዱስትሪ ውስጥ ለመሳብ ኢዚ ኦፍ ዱይንግ ቢዝነስ የሚባል ወይም ደግሞ ቢሬዲ የሚባል አሁን በፊት ወርልድ ባንክ የሚጠቀመው ኢዚ ኦፍ ዱይንግ ቢዝነስ ከ2022 ወዲህ ደግሞ ቢሬዲ የሚባል ሌላ ፕሪንሲፕል። ስለዚህ ሁለቱን ያማከለ ዶክመንት የሚቀጥለው ዲሴምበር ለስቴሪንግ ኮሚቴ ይቀርባል። እሱ ከጸደቀ ወደ ስራ ይገባል። የሕግ ማሻሻያው ቀደም ሲል በዓለም ባንክ ሲሰራበት የነበረውንና የንግድ አሰራርን ቅልጥፍና የሚለካውን መርህ መሰረት ያደረገ ነው ብለዋል። በተጨማሪም ከ2022 ወዲህ ደግሞ ዓለም አቀፍ ተቋማት መከተል የጀመሩትን አዳዲስ የእድገትና የዘላቂነት መለኪያዎች ያካተተ ነውም ብለዋል። የካፒታል ገበያ የኢንቨስትመንት አማካሪነት ፈቃድ ያገኙ ባለሙያዎች ቁጥር 13 ደርሷል ተብሏል። በኢትዮጵያ በመመስረት ላይ ለሚገኘው የካፒታል ገበያ የኢንቨስትመንት አማካሪነት ፈቃድ የወሰዱ ባለሙያዎች ቁጥር 13 መድረሱን የኢትዮጵያ ካፒታል ገበያ ባለስልጣን ያስታወቀው። ባለስልጣኑ በአማካሪዎች ክፍያ ዙሪያ ሲነሱ የነበሩ ቅሬታዎችን ከመረመረ በኋላ አሁን ላይ ለባለሙያዎች የሚጠየቀው ከ2 እስከ 5 ሚሊዮን ብር የሚደርስ የአገልግሎት ክፍያ ከስራው ክብደት አንጻር ተመጣጣኝ መሆኑን አምኖበታል ሲሉ ለአሃዱ የተናገሩት በባለስልጣን መስሪያ ቤቱ ከፍተኛ የሕግ ባለሙያ አቶ ሰለሞን ዘውዴ ናቸው። አቶ ሰለሞን ጉዳዩን ሲያብራሩ ቀደም ሲል ከፍተኛ ክፍያ ይጠየቅ እንደነበር አስታውሰው አሁን ያለበት ዋጋ ላይ የተደረሰው በተደረጉ ተከታታይ ማስተካከያዎች እንደሆነ አስረድተዋል። በካፒታል ኢንቨስትመንቱ የሚሳተፉ ተቋማት ከ30 እስከ 40 ሚሊዮን ብር የሚደርስ ግዙፍ ካፒታል ያላቸው በመሆናቸው ክፍያው ከጠቅላላ መዋለ ንዋያቸው 1% ያህሉ ብቻ በመሆኑ የአማካሪነት ክፍያው የተጋነነ አይደለም ብለዋል። ዋጋው ከፍ እንዲል ከተደረገበት ምክንያት አንዱም ደግሞ ባለሙያዎች ወደ ብልሹ አሰራር እንዳያዘነብሉ ታስበው እንደሆነም ተናግረዋል።
በየደረጃው እየጨመረ የመጣ ነው። አሁን ወደ 13 የሚሆኑ አገልግሎት የሚሰጡ ድርጅቶች አሉ። ክፍያቸውን በተመለከተ እኛም ጋር የቀረቡ ኮምፕሌንቶች ነበሩ። ሰብስበን ለማናገር ሞክረናል። የተለያየ የሂሳብ ደረጃዎች አሉ። አጠቃላይ ለአብዛኞቹ አፎርደብል በሆነ መልኩ ነው ያለው። ለአንዳንድ ትንሽ ኢንቨስትመንት ላላቸው ትንሽ ከ30-40 ሚሊዮን በላይ በታች ኢንቨስትመንታቸው ለዛ ለሆነ ፕሮባብሊ ለነሱ 1/10ኛም ላይሆን ይችላል። በእነሱም ቢሆን ግን ለትልቆቹ ግን ሲግኒፊካንት የሆነ ወጪ ከካፒታላቸው አንጻር የለም። ማንነት ከሚሰጡት ነገሮች አንዱ እንዲህ አይነት ባለሙያዎች መኖራቸው። ስለዚህ ከዛ ደግሞ ምንድነው ባላንስ እንድናደርግ የሚጠበቅበት ከኛ አንጻር ምን ባላንስ ማድረግ አለብን? በአንድ በኩል የተሟላ አገልግሎት የሚሰጡ ጥራት ያለው አገልግሎት እንዲሰጡ ማድረግ አለብን። ሁለተኛ ደግሞ እነዚህ ሰዎች ሰርተው የተወሰነ ተመጣጣኝ ትርፍ ማግኘት አለባቸው። ከአማካሪዎች ቁጥር ማነስ ጋር በተያያዘም የባለሥልጣኑ ትኩረት ብዛት ላይ ሳይሆን ብቃት ላይ ነው ብለዋል። እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷ በቀጣናው ላይ የጦርነት ስጋት ያስከትላል ተባለ። የእስራኤል መንግሥት ለሶማሌላንድ የሀገርነት ዕውቅና ለመስጠት ማቀዱ በሶማሊያ ሉዓላዊነት ላይ የተቃጣ ሕገወጥ ጥቃት ነው ሲሉ የገለጹት የሶማሊያ ፕሬዝደንት ሐሰን ሼክ መሐሙድ ናቸው። ድርጊቱ የአፍሪካ ቀንድን ወደ የለየለት ቀውስ ሊከት ይችላል ያሉት ፕሬዝዳንቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወሰዱት እርምጃ የዓለም አቀፍ ሕግጋት ጥሰት ነው ሲሉም ኮንነዋል። እስራኤል በመካከለኛው ምስራቅ የጀመረችውን ጦርነት ወደ ሶማሊያ ለማሸጋገር እየሞከረች ነው። ይህ የዕውቅና ጥያቄም በመላው ዓለም ላይ ያሉ የመገንጠል ንቅናቄዎችን የሚያበረታታ ከመሆኑም በላይ በቀይ ባህር የንግድ እንቅስቃሴና በአረብ አገራት ብሔራዊ ደህንነት ላይ ቀጥተኛ ስጋት መሆኑን ፕሬዝዳንቱ አጽንኦት ሰጥተውበታል። በአረብ ሊግ የሶማሊያ ተወካይ የሆኑት ዲፕሎማት አሊ አብዲ በሊጉ ምክር ቤት አስቸኳይ ስብሰባ ላይ ባደረጉት ንግግር እስራኤል በፍልስጤም ላይ የጀመረችውን የማፈናቀል ዕቅድ ለማስፈጸም አሁን ደግሞ በሶማሊያ የሚገኝ ተገንጣይ አካልን ወደ መደገፍ መሸጋገሯን ገልጸዋል። የአረብ አገራት ልዑካን በጉዳዩ ላይ መክረው የእስራኤልን ዕቅድ በሙሉ ድምፅ ውድቅ ማድረጋቸው የታወቀ ሲሆን ሶማሊያም በ2025 እና 2026 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል በምትሆንበትና የሊቀመንበርነት መንበሩን በምትረከብበት ወቅት ይህንን ጥቃት ያሉትን ለማደናቀፍ ዝግጅቷን ማጠናቀቋን ዲፕሎማቱ ጠቁመዋል። የሶማሊያ ባለሥልጣናት የአረብ አገራት መሰል ድርጊቶችን ለመከላከል የሚያስችሉ ጠንካራ ፖሊሲዎች እንዲያወጡም ጥሪ አቅርበዋል። ዘገባው የዘጋርዲያን ነው። የነዳጅ ዋጋ መቀነስ ዓለም አቀፍ የሸቀጥ ገበያ ላይ ተጽዕኖ እንደሚያሳድር ተገልጿል። ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱን ተከትሎ የዓለም አቀፍ የሸቀጥ ገበያ መዋዠቅ ማሳየቱን የኢኮኖሚ ባለሙያዎች ገልጸዋል። በቅርብ ጊዜያት የወጡት መረጃዎች እንደሚያሳዩት የድፍድፍ ነዳጅ ዋጋ በበርሜል ከ$80 በታች ዝቅ ብሏል። ይህ የዋጋ ቅናሽ የመጣው በዓለም ሁለተኛዋ ግዙፍ ኢኮኖሚ በሆነችው ቻይና ውስጥ ያለው የኢንዱስትሪ ፍላጎት መቀነሱን ተከትሎ መሆኑን ሮይተርስ ዘግቧል። ይህም በነዳጅ አምራች ሀገራትና በሸማች ሀገራት መካከል ያለውን የኢኮኖሚ ሚዛን አደጋ ላይ ጥሎታል። የቻይና የፋብሪካዎች ምርት መቀነስና የሪል ስቴት ገበያ ቀውስ የዓለምን የንግድ ሰንሰለት እያስተጓጎለውም ይገኛል። የአውሮፓና የአሜሪካ የንግድ ማዕከላትም የቻይናን የኢኮኖሚ መዋዠቅ ተከትሎ የሼር ገበያ ወይም ስቶክ ማርኬት ዋጋዎች መውረዳቸው ተመዝግቧል። የዓለም የገንዘብ ድርጅት IMF ቀደም ብሎ ባደረገው ጥናት መሠረት በቻይና የሚፈጠር ማንኛውም የኢኮኖሚ መቀዛቀዝ በታዳጊ ሀገራት የውጭ ንግድ ላይ ቀጥተኛ ጫና እንደሚያሳድር መተንበዩን ሮይተርስ አስታውሷል።